ጨው ድባብስ ምን ይመስላል የሚለው? በጣም ጥሩ እጅግ በጣም አመሰግናለሁ። ዛሬ ታሪካዊ ቀን ነው። ኢትዮጵያ እየመረጠች ነው ያለችው። ያው ይሄ ምርጫ የኢትዮጵያን የወደፊት ጣፈንታ የሚወስን ምርጫ ነው። ስለሆነ እኔ ባለፉት አመታት ባለፈው ጊዜም የስድስተኛው ምርጫ የጎንደር ከተማ ወኪል ነኝ። አሁንም ለጎንደር ከተማ የተወካዮች ምክር ቤት ወኪል ለመሆን እየተወዳደርኩ ነው ያለሁት። ምርጫው ላይ በጣም ፍጹም የተረጋጋ ሁኔታ በከተማው ውስጥ ተዘዋውሬ ተመልክቻለሁ። አካባቢ ሰላም ነው። ጎንደር ምርጫውን ለማካሄድ አሁን በተረጋጋ ሁኔታ የሚገኝ ከተማ ነው፣ ከየትኛውም አካባቢ በተሻለ ሁኔታ ማለት ነው። ስለዚህ ህዝቡ እየመረጠ ነው ያለው። ስለሆነም ይሄ ምርጫ የተሳካ እንዲሆን የምርጫ ተፈጻሚዎች፣ የምርጫ ታዛቢዎች እና የምርጫ ቦርዱ እየሰራ ያለው ስራ እውነት ለመናገር አድናቆት አለኝ። ህብረተሰቡም ከ12 ሰዓት ጀምሮ ወጥቶ ነው ወረፋ ይጠበቃ ያለው እንዳያችሁት። ይሄ ምርጫ የዚህ ምርጫ ስኬት ወደፊት ለምናቋቁመው መንግስት የራሱ የሆነ አስተዋጽኦ አለው። ሌጂቲሜት የሆነ ህጋዊ መንግስት ለማቋቋም ማለት ነው። ስለሆነም ህጋዊ መንግስት ሲቋቋም መንግስት ባለፉት 7 አመታት ያከናወናቸውን ስራዎች ይበልጥ አሻሽሎ አደራጅቶ ገምግሞ በተለይም በሀገራችን የሚስተዋሉ ችግሮችን ፈትቶ በተለይም በአሁኑ ሰዓት አሉ የሚባሉ የሰላም ችግሮችን፣ የኑሮ ውድነት ችግሮችን፣ ሌሎችንም ችግሮች አቅዶ ይፈታል ብዬ አስባለሁ። በአጠቃላይ ምርጫው በግሌ ደስ ብሎኛል። የኢትዮጵያ ህዝብ ከማንም ተጽዕኖ ነጻ ሆኖ ይሄን ምርጫ በተረጋጋ ሁኔታ ነው እያካሄደ የሚገኘው። በጣም ብዙ ከዚህ ምርጫ በስተጀርባ ብዙ የሚነገሩ ነገሮች አሉ። ህዝቡ ግን ምን እንደሚያደርግ ስለሚያውቅ በጣም አውቋል። ህዝቡ ምን ማድረግ እንዳለበት ነቅቷል። ስለዚህ የተሻለ እንደሆነ ማየት ይችላል። እኔም ምርጫ ጣቢያ ላይ አሁን ህዝቡ ተሰልፎ ድምጽ እየሰጠ ነው። አፕሪሼት አደርጋለሁ። እናንተም ከሌሊት ጀምራችሁ ምርጫውን ለመታዘብ የምታደርጉትን ጥረት በመላ ሀገራችን ሚዲያዎችን ሳላደንቅ አላልፍም።